ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነፃነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን። ለናትናኤል ብርሃኑ፣ ለሄብሮን ወንድወሰን፣ ለዮሰን ተዘራና ለሜሎና አብርሃም መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንደምታውቁት ሰሞኑን ዩቲዩብ ላይ ያለው ችግር እኔ ጋር ብቻ አይደለም፣ ብዙ ዩቲዩበሮች ላይ ሰምታችሁ ሊሆን ይችላል። በጣም አስቸጋሪ ሁኔታ ነው ያለው። ያው ይሄ ቻናላችን እንደምታውቁት ችግር ላይ ስላለ ሁሌ እንደምታደርጉት እንግዲህ የተለመደውን ትብብራችሁን ጠይቃችኋለሁ። ሁላችሁም ቪዲዮ ላይክ አድርጋችሁ እንድትጀምሩ ማለት ነው። እስከዛ እኔ ደግሞ ሄድሴቴን አረግና እንጀምራለን። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ይሄ ቤት የእናንተም ቤት ነው፣ የኔ ብቻ አይደለም። ዘና በሉሽ እንደ ቤታችሁ ይተረበስ ታዘር ይመጣል። ዘና እርግጠኛ ነኝ የሚመጣው ማታ ነኝ የሚመጣው ስራ ጠጥ ከቻሉ ፋዘር አባዬ ለምን መጣ? እንዴት መጣ? ለምን ኮረ ጉድበል የሰው ልጅ ያቺው እስቲ እንዴት እንደሚያጠኑ አንተስ ትልልኛለህ። በቃ ግሬን ጠብቀ አንተ ዝም ብለህ አስወጊላል። እንደዚህ ነው በቃ። ዛሬ ቀን ያለው ጥሩ ቀፈፍ ብሎኛል። በእናት ያው ሰንበት ሲሆን ይነሳባል። ለዛ ነው። ማን ነው? ወልደ ገብርኤል። አንተ ንስሐ አባቴ ናቸው። ንስሐ አባት ምን ያደርጋሉ? የለውም በላቸው። አሁን ማን ነው እያልኩ እየሰማን የለውም በላቸው። ያማልዳት እና ምን አባቴ ላድርግ? መደበቂያ ቦታ እንኳን የለ። በእናት ተቀየር ስትፈልግ ወደ እባብ ምናምን ነው ሰውን ከፈለገ አቤት ግቡ። አባ ሰላም ለዚህ ቤት። እንዴት አረፈዳችሁ ልጆች? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ እግዚአብሔር። መቼም ያው ልጆች ቤተክርስቲያን መምጣት አቁማችኋል። እኛ በየቤታችሁ እንምጣ እንጂ። ኧረ አባ አሁን ገና ከቤተክርስቲያን መምጣት ተከታትለን መምጣት እንዴት አላገኘሁትም? ግን አሁን እኮ ነው የገባሁት። ኧረ እባክህ ሰለሞን፣ ኧረ ተው አባ ነው አባ። እኔ እሺ አውቆ ነው አባ ከቤት አልወጣም ዛሬ። እንተማን ማን ነው ያምሻል? ኧረ አውቃ ነው አባ። ተጫዋች ናት፣ ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ልቅ አንቺ ተሳለሚ። አትሳለሚም እንዴ? ማለቴ ጉንፋን ይዞኝ ይተላለፋል። ኃይለኛ ነው አይደል ሰለሞን? ኧረ አውቃ ነው አባ። አላመማትም። ላለመሳለም ብላ ተነሽ ተሳለም እኮ። እኔ መቼ ጠፋኝ? አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው? ኧረ የለም የምን አጅሬ ነው? አሞኝ ነው፣ እውነት አሞኝ ነው። በይ እንግዲህ ካልፈለግሽ እንዴት ይደረጋል? ቶሎ የዕለቷ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ ሰለሞን። ኧረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም። ስንት ጊዜ ከጠፋች ገባን እኮ ደግሞ ቤቱ። ኧረ አለች አባ፣ አንድ ጆግ የሚሆንም አይጠፋም። ቆይ ጠዋት ቀድቻለሁ። ቆይ መጣች ስጣቸው። ከመጣችማ እንዴት ይደረጋል ሰለሞን? አዲሱ ታርጋ እኔ ጋር በቅናሽ አለ። ምስኪን ሰው ብታይ ምስኪን። የሰፈር ሰው ግን ጠቅላላ እንደ ኦሬ ነበር የሚያዩት፣ አይወዱትም ነበር። አሁን ሲሞት ራሱ ያለቀሱት 2 ሰዎች ናቸው። ሚስቱ በደስታና የእድሩ ወጥ ሲሰራ ሽንኩርት የላጠችው ሴትዮ። ጠቅላላ የምታየው እንዳለ ጠቅላላ ሲያስመስል ነው። ይገርምሻል። ግን ምን ሆኖ ነው የሞተው? ታሞ ነው። አይኑን ያመው ነበር። እንደውም የሆነ ጊዜ በጣም አይኑን አሞት የአይን ሐኪም ቤት ሄዶ ዶክተሩ የአይናር ሰገራ ሁላ አምጣ ሁላ ብሎታል ይባላል። እሱ ግን እንደዛም ቢታከም በቃ ሊድን አልቻለም። በጣም ታሞ ነበር ማለት ነው። አው በቃ እሱ ራሱ ሊድን እንደማይችል ሲያቅ ነው መሰለኝ ራሱን ጣለ። ንጽህናውን መጠበቅ አቆመ ምናምን ብብቱ የሸረሪት ድረስ ከሚያደራ ድረስ የሰፈር ልጆች ሳይቀሩ እኮ ስፓይደርማን የሚል ቅጽል ስም ሁላ አውጥተውለታል እኮ። እንደዚህ እስኪባል ታዲያ ሚስቱ የት ነበረች? እንደዚህ ነው ያችሁት? አታያትም? እንዲያችሁትና እኮ ሚስቱ
እዚህ ሆና ነው ታዲያ ይሄ ሁሉ ነገር ሲባል ዝም ያለችው? አትወደውማ መጀመሪያም ቢሆን ማለት ነው ያለ ብር አምባሮ ለብሩ ስትል ነበር ያገባችው። እሱ ግን በሕክምና ምናምን ብሩን ጠቅላላ ጨረሰ። አሁን ሲሞት ራሱ ያለቀሰችው ለቅሶ ማለት ነው ያዘን ሳይሆን የ50 ሚሊዮን ብር ሎተሪ ወጣላት ነው የምትመስለው ደስታዋ። ገና ከሆንኩ ለአርቦ እኮ ነጭ ለበስ ነው ምናምን ስትያለች ነው ብላኩ ሰምቻታለሁ እኮ በጆሮዬ። ተይ ክፋት እንኳን እሱ ይበልጣታል። ይኸውልሽ ይሄኔ ሲውል ማለት ተደግሷል አቀባበል ሊያደርጉለት እንዴ ከሷ እኮ አንድ ወልዶ ከሰራተኛቸው 4 እኮ ነው የወለደው። ያላስቀየመው ያላስከፈው ሰው አለ እንዴ ሲሰፈር እንዴ ከኔ ቢጤዎች ሳይቀር እኮ ማለት ነው የተራ እያለ ይቀበላቸው ነበር። ሰፈሪ ነው እያለ ከለመኑበት ላይ እንዴ እንኳን ሞት እንጂ ባይሞት ኖሮ ማለት ነው እኔ ራሴ ሲጣድርጌ ነበር። ብቻ ችግር የለውም ሙት አይወቀስም ብዬ ነው እንጂ ብዙ ነገር ማውራት ይቻል ነበር። ይገርምሻል። ግን አንቺ ማን ነሽ? እዚህ ሰፈር አይቼሽ አላውቅም። እንዴት ተገኘሽ እዚህ ለቅሶ ላይ? እኔ አንቺ የመጀመሪያ ልጅ ነኝ ከጻፈው በደግ ልጁ? አዎ ልጁ። ሌት ይላል ይሄ ነው በቃ። አንዳንድ ሰው እኮ እንደዚህ ነው ምንንም ሳያውቀው ይዘበዝብና ለማን እንደሚያወራ ማያውቀው። ዛሬ ሲሲዲ አካባቢ ያለ ኬክ ቤት ያለ አንተ ማለት ነው እግዚአብሔርን አንተ ዲር ወዳለው ብለህ ጻፍ ብዬክ ቤት ስገባ ዲር ጋር የውት ድንቅ ወዳለው ድንቁና ዲር ማን ያላከ ድልድዩ ድንበሩ ምናምን ብትል የህይወቴ ድልድይና ድንበርና ሀገሬ ቋንቋ ነው እላለሁ። ድንቁ አንተ ሀብታም እኮ ቀልድ አይገባውም። በኬክ ቺቲንግ ስዊት ነገር ልውሰድ ብዬ ላይፌን መርስ ታደርገዋለህ አንተ። እግዚአብሔርን ነገ እመጣለሁ እያየኸው ከሆነ ይደልቅ መጋኛ። እኔም አንድ ጊዜ እንደዚህ ገጥሞኛል። ጽሁፍ አዛችኋቸው ኬክ ላይ ፊደል ይጎልና የማይሆን ትርጉም ይሆናል በቃ የተጻፈው ቃል ምንድነው? እርግጠኛ ነኝ ይሄንን ዘፈን እየዘፈንክ ያለኸው ለዳቢሎስ ነው። አንተን የመሰለ ጨዋ ልጅ የትኛው ወደ ሜዳ ላይ ትቶ ሄደው ነው? የመንገድ ዳር ሰገራ የመሰልክ እንዶ ጥፍርን እንዶ ተተክለ አሰርተ የአባዲናና ካፋ መስለ ስትመጣ ትንሽ አታፍርም? ጥፍረ ምጥምጥ እንደ ሙጫ ተጣብቆ አለቅ ይበልና አንተን ራሱ የሰራችህ ሴት እድሜ ዘመኗን ጥፍር አይብቀልላት፣ የቀረው ጣቷ ላይ ያለውንም ሙጃሌ ይዞ አፈር ድሜ ያብላት። የሆንክን ቆሽማዳ በሰፈራችሁ ራሱ እንደዚህ አይነት ሰው እየኖረ ዝም የምትሉ ሰዎችና ማህበረሰቦች ምን እንደነካችሁ እኔ አላውቅም። እዚህ ሀገር ላይ እኮ ልጅ ወልዶ ማሳደግ መከራ ሆኗል። እንደው አያስፈራችሁ? ይሁንክ እንደው ጸጉር የተንጠባጠበበት የሻተ ቀይ መሰልክ እንደው የሾለልክ እንደው አሁን ሰረዲያ እውነቱን እኮ ነው። ምንድነው? ምን እየሆነ ነው? እንደዚህ እዛ አጠገቡ ቤተሰብ ምናምን የሚባል እንደዚህ አይነት ባህል የለንም መቼስ። በእርግጠኝነት እንዲህ ተነቃቅሶ ምናምን እንደዚህ እንደ ሴት ለሽም እኔ ፈርቻለሁ። ይቅርብኝ። እኔ አልወድም። ምን ችግር አለ? እኔ እኮ እዛ በቃ ቤተሰብ በላቸው ሁሌ እዛው ነኝ ታውቃለህ። እኔ ይሁንብህ። ተው ናሆም ግን ይቅርብኝ። ነገር እኔ ነመነኝና ሂድ በቃ። እንዴ ሁሌ ጭቅጭቅ ካንተ ጋር ቶኛ አንተ ልጅ ችግር የለውም። ይኸውልሽ አይተዋል አይደል? ግባ ይሄ በደረግ ነው። A few moments later እና እየነገርኩህ አይኔን አስበላኝ። እየነገርኩህ አንድ አይኔ ተበላ። ሲጀመር እንደዚህ ነው። እንዲህ ነው የሚያምርብኝ ሲጀመር። የምር እኔ አልፈልግም። ተው ቀመሩ ገብቶኛል። አሁን ቅድም የሰሯት ቀመር ገብቶኛል። ና አስመልስ። ተው ይቅርብኝ። አስመልስልሃለሁ። ና ምን አትጣል ነው? 9 አትጣል። ሁሉም በእኔ ሆነ። A few minutes later ይኸው እየነገርኩህ ነው። አስበላኝ። ይኸው አይኔን አስበላኝ። ይቅርብን እያልኩኝ ነው። ይኸው አስበላኝ። ሁሌ ማማረር አንተ እኮ ስለማይታይ ነው እንጂ እኔም እኮ ተበልቻለሁ። የቁማር መጨረሻው ከዚህም ይብሳል። ስንቱን ቤት አፈረሰ፣ ስንቱን ቤት በጠበጠ። እንገራችሁ አሁን ከቅዳሴ ገና መምጣቴ ነው ማለት ነው። ጅልና ልጅ ይውደድሽ የተባልኩ ሰው ነኝ። እዛ አቦ ጸበሉ ጋር ቁጭ ብዬ እዛ አንዲት እናት 2 ህፃናት ልጆቿን ይዛ መጣች። በግምት ስንት ኬጅ 3 ምናምን 7 አመታቸው አይደለም? የ7 አመት እና የ9 አመት የ8 አመት ልጆች አምጣ አስቀምጣ ጸበል ጠጥቼ ልምጣ ጠብቂያቸው ቆርበዋል አለች ማለት ነው። ወንድና ሴት ናቸው። ትልቋ ሴት ነች፣ ትንሽ ወንድ ነው ማለት ነውና በቃ ያወራኛል ምናምን ጥፍሩ ላይ እንትን ይሄ የመረጡ ሰዎች ምልክት የተደረገባቸው ተደርጎልሃል
መርጫለሁ ምናምን ብሎ የመረጠውን ፓርቲ ነግረኛል ምናምን ብቻ እየሳቅን ቆየንና ፋይናሊ እነሱ መጣች እናቲቱና ይዛቸው ልትሄድ ቻው ብሏት ምናምን አለቻቸው ማለት ነው። እኔ ጀፈርኩ ነው ነገር ጁዲዮ እሺ ያለና መተው ሳሙን ቻው ምናምን ተባባልና ከዛ የእናቱን ስልክ ቀምታ አምጥተው ስልክ እንለዋወጥ ሌላ ጊዜ አቦስ በጣ አገኝሻለሁ ብሎ ስልኬን ተቀበለ። ጉድ ነው ዘንድሮ ሰጠሽው አንቺ ስልኬን ተቀብለኝ ካለች ሰጥተዋለች ማለት ነው። እሱ ጉድ ዘንድሮ ልጅ። ይሄ ቪዲዮ ለባዚ ነው፣ ለባዚ ታደርሱልኛላችሁ። ይኸውልሽ እህቴ በሐሰተኛ ፒካፕ ላይኖቻችሁ እያታለላችሁ የልባችሁ የምታደርሱበት ጊዜ አልፏል። 2018 ላይ ነው ያለነው አሁን። ካላንደር ከሌለሽ እንደ ወንዶች ጉዳይ ማህበር አንድ ካላንደር ልንልክልሽ እንችላለን። የውሸት ፒካፕ ላይኖቻችሁ ምንም እየሰሩ አይደለም። ሙሉ ልብ እንዳልሆኑ ሲጀመር ያስታውቃሉ። አባት እግሬን አልደከመህም በሐሳቤ ስትመላለስ ነው። አልደከመንም። የውሸት ባዚ የውሸት እንዴ አውቃለሁ። የአበሻ ወንድ እግር ቀጭን ነው ደካማ ነው ብላችሁ እንደምታስቡ እናውቃለን፣ ግን አልደከመንም። ይቅርታ ላስቸግር ፈልጌ አይደለም አባት፣ ግን ስራ የለም እንዴ? ምንድነው ስሪ ዋሳው ይመጣላ? ይቅርታ ስሜን አውቃለሁ እያጸሎት ይበላል። የጸሎቷ ምላሽ እኛ ከሆነ ምን ማለት ይቻላል? የጸሎቷ ምላሽ ነን እኛ። በቃ እኔ ስልክ መስጠት ትችላለህ። አሁን 09 ያዥ What's up beautiful people? We're back. I mean የመጨረሻ ነው ብዬ ነበር፣ ግን you guys ጠይቃችኋል። So who am I to deny የእናንተን ጥያቄ? ስለዚህ እንቀጥላለን ማለት ነው። አርግቼ እና አርግቶ የምትሉ ሰዎች አላችሁ። ቼናቶ እዚህ ጋር ለምንድን ነው የመጣው? አድርጌ ነው የሚባለው። አርግቼ የሚባል ነገር የለም። አርግቶ የሚባል ነገር የለም። አድርጎ ነው የሚባለው። እሺ አለ ብዙ ሰው ከዛ ፋብሪካ የምትሉ ሰዎች አላችሁ። ፋብሪካ የሚባል ነገር የለም። ፋብሪካ ነው ፋብሪካ። ከዛ ማክስ የምትሉ ሰዎች አላችሁ። ማክስ የውሻ ስም ነው። ማስክ ነው የሚባለው። ማስክ ያ። እሺ ከዛ ፀሐይ ጠ ምን ይሰራል? ፀ ነው። ጠ የሚባል ነገር የለም። ፀሐይ ከዛ የፀሐይ እንኳን አንዳንድ አካባቢዎች ላይ የንግግር ዘዬ ስለሆነ ነው። እሺ ጅንጅብል የምትሉ ሰዎች አላችሁ። ጅንጅብል አይባልም። ጅንጅብል ትክክል። ኦኬ ከዛ ሜስቲኮ የምትሉ ሰዎች አላችሁ። በፍጹም እንደዚህ የሚባል ነገር የለም። ሜክሲኮ ነው የሚባለው። እሺ ቴንክ ዩ። ትክክል ነች። እኔ ደግሞ እዚህ ሀገር ምን ይምታታብኛል መሰላችሁ? ኔትፍሊክስ እና ፍሌክስቡስ ይምታታብኛል። ፍሌክስቡስ የትራንስፖርት አገልግሎት የሚሰጥ ነው። ያው ኔትፍሊክስ ነው እንደምታውቁትና ሁለቱ በጣም ነው የሚምታታብኝ። እና እኔ ብቻ አይደለም አንዳንድ ሰዎች እንደዛ ማቃቸው ሰዎች እንደዛ ሲገጥማቸው አይቻለሁ። እናንተስ ነው ጥያቄው። ምንድነው አንተ? ወይኔ አባዬ ጉር ተሰርቼ ነበር ዛሬ ፖሊሶች ይዘውኝ ነበር። ፖሊስ? አረ ወይኔ እንዴት እንደተረፍኩኝ አባዬ። ለምንድን ነው የሚይዝህ? እዛ ጓደኞቼ ጋር ተሰብስበን እየጦዝን። ምን እያለ? እየጦዝን አባዬ። እየጦዝን ማለት እየሳባችሁ? አዎ እየሳብን ምን እንዳልገባ This is the end። እነሱ ቢይዙኝ ይሻለኝ ነበረ። አንድ ጎል ከፈለኩኝ እሷን ለጀለስ በእናትሽ አንቺ ልጅ ተፋችኝ። ይሄን ነገር በቃ ቤስት ፍሬንድ አይደለሽም፣ በቃ ፍቅረኛ ነሽ አይደለ? እንዴ ሴቱኝ እስቲ። እሺ ይቅርታ በቃ ፈዋ ነገር ተፈውሽ እንዴ ማለት ይመሳ ቤቢ። ኧረ እኔ ምንም ብር የለኝም እናቱ። ተይ የባለፈውስ ሁለቴን ሽጬ በላ ነው። አንቺ እንደፈለግሽ ስትሆኝበት አንዴ እሱን ብር የከረምሽው ያለቃ ብር ያልቃል እኮ። ግን ሁለቱንም አይኖችን ትፈልጋቸዋለን አይደል? አንዳንድ ብትሆን አያስጠላብህም እኮ ያኔ አይደል? እዛ አንቺ ትበይዋለሽ አይደል? አደበረም። ኧረ በፍጹም ኧረ ባይሆኑ እንዲህ አይነት ገርል ፍሬንድ ምናምን አይሆንም። እኔ ምንም አሁን እኮ ከታክሲ መውረዴ ነው። አይ ከኋላ 4 ብር የሚያስቀምጠው ላይ 3 ሆናችሁ ተጠብቁና እኔ ከንቺ አንቺ ቀጮ እዚህ ጋር አንቺ ልጅ መግባት ያለብሽ አጋንንት ይግባብን። ከዛ ኧረ አንቺ እኮ ባትመጪ የሆነት ሌላ ሰው እኮ እዚህ ጋር ይገባ አይመቸን ነበረ። ተቀምጠን ቱሪናፋ ዝም ብትል እኮ ጥሩ ነው። ቁጭ ብለን ቀጮ አንቺ እኮ እንደው ቀጮች እኮ ስሚ
ጌታ ሆይ እና መብቴ ነው በቃ የፈለኩበት ሄጄ መቀመጥ መብቴ። አትጥሩኝ ቀጮዬ አትጥሩኝ እንዴ እንዳይጨናነቁ እኮ ነው። ላንቺ አይመስለኝም ቀጠንስ ካልሽ ስለምትይ እንዳይጣበቡ መስለኝ። ምን እያሰብሽ ነው አንቺ? ዳኒ ምንድነው እንዴ በያራዳልስ ምንድነው ብራዘር? የሆነ ነገር አርጊልኛ ብራዘር። ምን አረግልሃለሁ ብራዘር? የመኪናውን ብሰጥ ራሱ እግረ ፍሬኑ ጋር አይደርስ። ፍሬኑን በጸባይ ልትይዘው ነው እንዴ? ሲሙድ ያሽ እኛ እኮ ቸግሮን ነው እንጂ አተን ምናምን ነው እንጂ ታፍ ያለ እንዴ አስገብቼ በጨለ ራሱ እኮ ማለት ነው የዳሽቦርድ አሻንጉሊት አድርጌ እኮ ነው የምወስደው እንዴ። ካራክተር አስደረበ ምትነዳ ልጅ በእናትህ አንተ የመኪና ሶፋ ላይ ራሱ እግረ ጅዋጅ ሚሰራ ልጅ ነህ እንዴ አንተ ከአባት ጋር ከፊት ለፊት ስትሄድ ህፃን ልጅ ጫንክ ተብሎ የተቀጣ ሰው እኮ ነህ አንተ። ተዋረ እንደዚህ አትናገር። ዛሬ አልፎልሽ። አንተ ራሱ ምንድነው በዚህ ቁመትህ እኮ ጋበሬ ብትሆን በበሬ ሳይሆን እኮ በርግብ ነበር የምታርሰው። ግን አንቺ እንደዛ ዱቄት የነበርሽ ልጅ ከየት አባሽ አምጥተሽ እንዴት ተቀየርሽ? በዚህ ፊት ጌታው አንተ ፊት ግን አይመርጥም ለህይወት ለመቀየር። ምን አግኝተህ ነው ተቀየርከው? ተለጥፈን እንዴ ምን ነዳ ሴፍቲ ግላስ ነው የምመስለው መኪናው ላይ በዛ ነው። ግን ምንስ ዳኒሻ ቁም ነገር ምንነግርሽ አንቺ በዚህ ቪዲዮ ሄደሽ ቢሮ የቀጠሩሽ ካኔም ስራ ለኛ አራዳ ልጅ አዬ ወደ አዲያ አንቺም ብቻሽን ትኝት ነው? አዎ ትኝት ትላለሽ ብቻሽን? አንዲ ቤት ብቻሽን እንደ እኔ አረግ እዛው አሉ እንጂ አሉ እዛው አንዲ ቤት አሉ። አዲያ ሚስቶቻቸው ምን መስላሉ? ቀያይ ናቸው? ለፈረንጆች ነው የሚጠይቁት። ቀያይ ናቸው፣ በጣም ቆንጆ ናቸው። ጆፊያቸው ጸጉራቸው ረጅምዬ ነው እዛው ወገባቸው። እንዲያው ዝም ብሎ ይሰዱታል ወዴታ። ሲተኙሳ እንዴት ያደርጉታል? ጠቀለል ያደርጉታል። ይወልዳሉ። እኔስ ያስፈራሩኛል። አስፈራሩም እንደዙ ፈረንጆች። ያምራሉ በጣም ደህና ሰው ናቸው። ንግግራቸውን ታይባቸዋለሽ? ለመርኩት። እንዴ ነው የሚሉት? ነው መሰል አይታወቅም። ላንቺ አይለይሽም እኮ ነው ማለት አይደለ? መስሉ ነው እንደዚህ የሚሉት። እንግዲህ እኔ እንጃ እኔ ሲሉ አልሰማኋቸው። ፈሳቸውን የመግራቸውን ብድግ አድርገው አሉ ዚጥ ያደርጉታል። አረ ሀበሻ ሆዷን አመማኝ የምትለው ፈሷን እየቋጠረች ነው ይላሉ ሌሎቻችን ሲያው። ነውር የላቸውም። ነውር የለም። አዲያ ስጋ ያርዳሉ እንዴ? ያርዳሉ። በግ ነው ምንድን ነው? በግ ፍየል አላቸው። አዲያ ትበላላችሁ? እንበላለን ነው። የኔና ሲያሳዝኑ በጣም እና የሚያወሩት ነገር በጣም ነው የሚያዝናኑ። ልጅ ያለው ከእናትና ከአባት ማን ቢሞት ትመርጣለህ ይሉኛል። እኔ ሁለቱም ሞተው ብስኩት ቢገዛልኝ ነበር የሚመርጠው። ውስጤ ቢለኝ እንደዛ ነው። ግን ለሰው ውስጥ ሁለቱም ይኑርልኝና እኔ ብሞት ይሻለኛል አለ። እየዋሻው ነው፣ ውሸት። ሕፃን ልጅ ንጹህ ነው ይባላል። ንጻቱ ግን ምንም አይታየኝ። ኢራን የምትወረውረው ሚሳይል እዚያ አይመጣሙ አለ። ለምን ፈለክ ካልኩት አይ ትምህርት ቤታችን ፈንድቶ አማርኛ ቲቸራችን ከሞተች ሕፃን ልጅ ንጹህ አይደለም። አንዳንዴ እኮ ያስብላል። የጅል ሀሳብም ሊሆን ይችላል እንጂ የሚሉት ነገር አንዳንዴ ከልጅ የማይጠበቅ ስንት ነገር ትሰማላችሁ። የሆነ ችግር የለም ይሆናል። እኔ ሊቦላ ጠቅላላ ይላስ ፍልታስ ወይ ጋሽ ሰላ እንዴት ነው? አለ ሰላ አለን መልታስ ከየት መጡ ጋሽ? ልጆትን ሊድሩ ነው። ይኸው ምን ይወት ጋይዳው ቱቱ በየዓመቱ ይኸው እንግዲህ መላቅ ነው። ታዲያ ሽማግሌ ይኖራል፣ አርቲስት ይኖራል። አራው አራለ ችግር እርቁ ላይ ቀሩማ ችግር እንዳያስብ ማን ወላክ ሰይፉ ፋንታ ሽታውን አይደል? ፋንታ ይፈራ ፋንታ። እሺ ችግር የለም መኮንን። አረ ተላካ አይደለ? አረ ላከ ነው ተላካ። አረ ችግር የለም እንዴ ልክ ነው እኮ መላክ ይቀራል ሊልኩት አይደል? ሽማግሌ አዎ ያው ልክ ነው። ታውቃ እንዴት እንደ ከፍለው እንደውም ችግር የለም። እሺ ሰራሁት ፍቅሬ ሰራዊት ፍቅሬ ነው። እሺ ችግር የለም ነው ጋሽ ሰራሁት ችግር ከዘፋኝ እየሰማሁት እራሱ ሰማኝ። ኦኬ ሰማኝ በለው አይደለም በለው ነው እንኳን እንዲህ ብለው ባዩት እንዳክል ችግር የለም በቃ ቀለል ያለ ኧረ እልካለሁ ችግር የለም እሺ እልካለሁ አደራ ኮሚሽኔ ሰማኝ ነው በለው። የእኮ የአርቲስቶች እኮ ሽምግልና ይገርማል አይደል? አሁን በጣም እንደምታውቁት ሽምግልና በጣም በሰፊ ሆኗል።
እንደውም ሰይፉ አቆማለሁ እስከማለት ደርሷል። ከዚህ በኋላ ለሀሊማ ብቻ አንድ ዙር አረጋለሁ እንጂ በቃ ብሎ ነበር። ለጥላሁን ገሰሰ ልጅም አሁን የመጨረሻውን ሽምግልና ሄዷል። በጣም ብዙ ሽምግልና ሄደዋል። ደረጀ እሱ እንደተባለው እነ ሰራዊት ምናምን ቅባት ማዘርና 6 ወርሽ ነው የኔ ወጪ 6 ወር ይሄው 600 ወር ነው። ሎሽን እሺ 4 ወር ተጠቀሚ። ይሄው ይሄ ለ6 ወር ሻምፑና ኮንዲሽነር ለ6 ወር እንዴ ይሄው ይሄ ሳሙና የፊትሽ ሳሙና ይሄ ለ6 ወር 6 ወር እንዴ በሳምንት አንዴ ነው የምትታጠበው? ቫልዚን እሺ ቫልዚንም 6 ወር ለ6 ወር ከ6 ወር በታች አንድም አልገዛም። እሺ ኮልጌት ይሄው ይሄም ለ6 ወር ከ6 ወር በታች ዲዲ ያፊቺ ጣጣም ትለቀለቀ አመት እንዳም የሚቀጥለው አመት ወቂ ለያፈቆዘሽ ነው። እሺ እቺ እንኳን ታያት እንዴ ዝም ብሎ ታያት እቺ ታያት እንደምርቃት ትሆን አረ ለ4 ወር ናፍቂ ነው ያለ ይሄ ለአንድ ወር አንድ ይሄን ሁሉ አስቢ የ6 ወር ወጪሽ እንደገና ደግሞ ሲደመር እቺን አስባታለሁ። ከዚህ 2018 አመት ጀምሮ ወጪ ዘረዝራለሁ። ሰምተሻል? አሁን ይሄ ስንት እንደፈጀ ደምሬ እነግርሻለሁ። ዛልኩ ለፀጉር ብቻ ነው ወንዶች ይማላ ፈርም ፊርማም አለው። አዎ ሴት ልጅ ማውጪ በጣም ብዙ ነው የሚሆነው። ግን ማዘር የርሶ በጣም በዛ። በወር አንዴ ነው እንደምትጠቀሙ እነዚህ ነገሮች? በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። ከሌላ የተወለደ ነው ብሎ ካመኑ ከነሱ ጋር ካሰቡ ከነሱ ጋር ተመጣጣኝ አይሆንም። ትልቁ መለያቸው እሱ ነው። በከተማ ከሆነ በደንብ ሊመረመር ይችላል። በገጠር ግን የሚያው ብልት ነው። ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው። እንደ ውርስ ነው። ገብስ ዘርቶ ባቄላ ማጨድ አይቻልም። ልጅ የአባቱን ነው የሚወርሰው። አሁን ምንም ይሁን የአባትየው ትልቅ ከሆነ የልጅ የተማይድም ትልቅ ነው። የአባትየው ትንሽ ከሆነ የሱም ትንሽ ነው። ከየትም አይመጣም። አንድ ሰው በዚህ ይታመናል። አባቶች የሚያምኑ በዚህ ነው። ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት የልጃቸውን ብልት አይተው ነው። የልጃቸውንና የራሳቸውን ያገናዝባሉ። ያን ነው ትልቁ ነገሮች። እና አንድ ሰው በእርግጥ እንዳይነጥላ ሆኖ ወይም እንደ ሰው እጅ ሆኖበት የተያዘን ነገሮች እሱን ማቃናትና ማጠንከር ይቻላል ባለው ሳይዙን ሳይለቅ። ከዚያ በላይ ግን ሳይዙን እንቀይራለን፣ ሳይዙን እናስረዝማለን፣ እናወፍራለን አይቻልም። ሰው ማታለን ካልሆነ በተቀር ምንም የትኛው ከየትኛው ተቀመመው ይባል እንኳን ብዙ ማውቀ ነው። ብዙ አባቶች ደግሞ በስርዓት ታግለው በስርዓት ጥሩ አድርገው እንትን የሚያደርጓል። ያንም የደከመን ነገር ማቃናትና የደከመን ነገር ማጠንከሪያ እንጂ ሌላ ነገሮች የለውም። በትክክል ግን መድኃኒት አለው። መድኃኒት በጣም አይነጥላ እኮ ነው። እንዳይነጥላው ነው። በጣም የገረመኝ እንደዚህ አድርገው ዲኤንኤ ምናምን ስለሌለ በዚህ ቼክ ያደርጋሉ። አዎ እሺ፣ ሴት ከሆነች ሴት ልጅ ከተወለደች በምንድን ነው ቼክ የሚደረገውስ? አንዳንድ ነገር ማለት መናቄ ሳይሆን ባህሉን እኮ ግን እርግጠኛ መሆን ይቻላል በዚህ መልኩ የሚለው ስላሳሰበኝ ነው። እናም እነዚህ የሚያምኑ ከሆነ ስንቱ ይሄኔ ተፋቷል፣ ስንቱ ብዙ ነገር ተፈጥሯል ማለት ነው። አረ እንደምንም ዛሬ ብገላገል ጋሽ ዳግም እንዴት ዋሉ? ስርጅና የተገረዘው ጀለስ ተጫወተች ቦታ አይደል? አይ ከዛሬ ነገ ስትል እኔም ትልቅ ሆንኩባት። ይኸውልህ እንዳጻ ልጅ እንዳይጮህ እሺ፣ አደራ። ትልቅ ሰው ነው መቼም። አዎ በቃ ልጀምረው ነው። እሺ እስቲ ምንድነው ብሩ እንደጻፍ ነው ጮህ እንዴ ስሜቱ ነገር ያማል እወጣዋለሁ ካሉ ታዲያ አርፈህ ቀመጧ። ስንት ዓመት ተደፈንኩ እኮ አይደል? ተረገላግዲ ምንም ባልወልድ እኮ ልጄ ነው ዶክተር አይደል? በመኖት አርፈህ ቀመጧ ነው ያሉት። ዝም ይበሉ እሺ። አሁን ከጨዋታው አለ የመጨረሻ ነው። እንደው እዚህ ከፈት አድርጉልኝ እግሩን ከፈት ምን ያዘኝ ነው ስልጠቱ
ምን ሆነው ነው? አይ እኔ ከእርሶ ጋር በቃ ልዳረቅም ያማ። ኧረ በቃ ምን እነዚህ ወይ እንጨት ላስነክሳቸው ነው። ኧረ ተው ይበሉታል በእናትህ እነዚህ ድፍን ሽማግሌ። ይኸውልህ እኔ በቃኝ በቃ ይጡልኝ። እንዴት ነው እንዲባላል? እንዴት ምንም ፍጡር አይደለም። ምን ችግር አለ? ቢያስነክሰኝ እንዳልጩ ይረዳኛል። ሰው ያደረገውን ባደርግ ምን ሆናለሁ? ማ እርሶ ለዚህ ችግር ያረጀ ሰው እናቴ ስንት ወጣት ይኸውልህ ማከመውን አለብኝ። እሺ ስንት ወጣት ይኸውልህ ከእርሶ ሽማግሌ ጋር ልዳረቅ ተደፍነው ይቅሩ። ተው ተለመነኝ። ኧረ ተው ተለመነኝ። ኧረ ተደፋፈንኩበት። እሺ አትለኝም? ነው ሰው ያየውን ሳላይ ይሄ ደግሞ ያየኛል። እኔም የማየዋለሁ ስንት ዓመት እድሜ 25 ነው አለች። ውስጡ ያለው ሰይጣን ደግሞ ሲጮ 35 ዓመት አብሬያት ኖሬያለሁ አለ። ማንን ነው የምናምነው ወገን? ማንን ነው የምናምነው? እሷ ውስጥ ነች፣ እሷ ውስጥ ነው። ምን እኔ ግራ ገባኝ እኮ። አንዳንድ ሰው ለጸሎትም አያመችም ጋይስ፣ ለጸሎትም አያመችም። አብረን መቀጻጸፍ ነው እንግዲህ፣ ተቀጻጸፍ። በዚህ ጉዳይ እንኳን ብዙ ሰው ሰይጣኑን የሚያምነው ይመስለኛል። ምንም ሰይጣን የማይታመን ቢሆንም እንኳን ስድቤ በጣም ስለሚደብቁ እድሜ የምንቆጥርበት መንገድ የተሳሳተ ነው ብዬ ነው የማስበው። ከኖርኩት እድሜ ጨመርኩ አይደለም የሚባለው። ብዙ ጊዜ ልደት ስናከብር እድሜ ጨመረ፣ አሁን እኮ 29 ሞላ፣ አሁን 35 ሞላው እያለ ነው ሰው የሚቆጥረው። እድሜውን አይታችሁ ከሆነ እድሜ ጨምሮ አያውቅም። በታሪክ ላይ እድሜው የሚጨምር ሰው የለም። እድሜ ይቀንሳል እንጂ አይጨምርም። ለምሳሌ እኔ 26 ዓመት ኖርኩ ማለት ቁጥሩን መጨረሻውን አላውቀውም እንጂ 60 ከሆነ ከ60 ላይ 26 ቀነስኩ ማለት እኮ ነው። ልክ ውሃ በኩባያ ውስጥ አድርጋችሁ ግማሹን ስጠጡት ግማሽ ጨመርኩ አይደለም የሚባለው፣ ግማሽ ጨረስኩ ነው የሚባለው አይደለ? ልክ እንደዛ ህይወትም በኖርነው ቁጥር እያለቀ የሚመጣ ነገር እንደሆነ የሚያሳይ ነው። እኔ በግሌ ነገ እንደሚሞት ሰው 1 ዓመት እንደቀረው ሰው በጣም በፍጥነት ነው ብዙ ነገሮችን የምሰራው። እድሜ እያለቀ እንደሄደ ሰው ሁሉ ጊዜ ስለሚሰማኝ የቀረኝ ነው እንጂ ያለው የጨመርኩት የለም። እንዴት ነው ተስማማላችሁ? በእድሜ ጉዳይ ላይ እየተቀነሰ ነው የሚሄደው። ትክክለኛው ስታስቡት እንደዛ ነው። ግን ደግሞ እዚህ ምድር ላይ እንድንኖር ጨመርክልኝ አዲስ ዓመት ምናምን ብሎ ፈጣሪውን ያመሰግናል ሰው። ትክክል ነው ከምስጋና አኳያ። ግን እንደተባለው መጨረሻውን ቁጥር ስለማናውቀው እንጂ ከምንኖርበት ላይ ወደዛ እየተጠጋ ነው የምንሄደው፣ እየቀነስ ነው የምንሄደው። እዚህ መሬት ላይ የመኖሩን ደግሞ ያው እየጨመርን ነው የምንሄደው እንደማለት ነው። መሬት ላይ ለመኖር እየጨመርን ነው፣ ለመሄድ ነው የምንቀንሰው። እንዴት ተረዳችሁት እናንተ? ክቡራትና ክቡራን ተመልካቾቻችን እንግዲህ ጨዋታውን የሲዲ ስፖርት ዘንድሮ የዓለም ዋንጫ ሲዘግበው ሌሊት ቁጭ ስለሚለው እንቅልፍ አለ ቀጠለ ነው። ብራዚሎች 2 ቡና ስኳር እንዳይገባበት እና ብራዚሎች ጨዋታውን እየቀጠሉ ነው። ብራዚሎች አስቆጠሩ። እንዲሁ ይላሉ ቹቻ የለም እንዴ ቹቻ አሉቲ ነበር ድሮ 2 ምናምን ተቀርጿል እያንቀላፋ ነገርና በዛ ሲነቁሩት ነበር። አሁን እሱ የለም፣ እነሱ ጀመሩ ማለት ነው። የደቡብ አፍሪካ ተጫዋቾች እጅግ በጣም አዝነናል። አፍሪካውያን ከጎናችን በመቆም ፋንታ ከኛ ተቃራኒ በመቆማቸው እጅግ በጣም ታመናል፣ አዝነናል በማለት አስተያየታቸውን እየሰጡ ይገኛሉ። የደቡብ አፍሪካ ብሔራዊ ቡድን ተጫዋቾች እንዲሁም ደግሞ ግብ ጠባቂያቸውን ጨምሮ ማለት ነው። ሜክሲኮ ከደቡብ አፍሪካ ጋር የመክፈቻ ጨዋታውን በምታደርግበት ጊዜ ሙሉ የአፍሪካውያን ደጋፊዎች እንዲሁም ደግሞ መላው ጥቁር ማለት ነው ከሜክሲኮ ጎን መቆሙና ደቡብ አፍሪካ መቃወሙ እጅግ በጣም እንዳሳመማቸውና እንዳስቆጫቸው ጭምር እየተናገሩ ይገኛሉ። ነገር ግን በተቃራኒው ማለት ነው በሀገራቸው ላይ እየተካሄደ የሚገኘውን ግፍ እንዲሁም ደግሞ በአፍሪካውያን ላይ የሚፈጸመውን ግድያ ማለት ነው ሳይቃወሙ ዛሬ አፍሪካውያን ከጎናቸው ባለመቆማቸው ምክንያት የሰጡት የአስተያየትም አሁን ሰዓት በርካቶችን እያነጋገረ ይገኛል። የደቡብ አፍሪካ ተጫዋቾች እንዲሁም ደግሞ ግብ ጠባቂያቸውን ጨምሮ ማለት ነው መላው የደቡብ አፍሪካ ብሔራዊ ቡድን አባላትም እንግዲህ በአፍሪካውያን ተግባር እንዲሁም ደግሞ ሜክሲኮን በመደገፋቸው ሀዘናቸውን እየገለጹ ይገኛሉ። እናንተስ እስኪ ማን ልክ ነው ብላችሁ ታስባላችሁ? በጣም ተቃውሞ ተደርጓል። እኔም እንደነገርኳችሁ ባለፈው እንደዛ ነው የሚሰማኝ እዛ ውስጥ ባደረጉት ነገር። ግን አሁን እኔ ምን አሳሰበኝ፣ አሁን ሳውዝ አፍሪካ ውስጥ ያሉት ሌሎች የአፍሪካ ሀገር ስደተኞች ላይ አሁን ሌላ ነገር ደግሞ እንዳይመጣባቸው እዚህ በሚደረገው አይተውታል። በእርግጥ ሰው ሁሉ እንዴት እንደ አፍሪካ እንደጠመዷቸው እንደጠሏቸው ታይቷል በዚህ በኳሱ ምክንያትና አሁን የበለጠ ግን ጫና ያመጣባቸው ውስጥ ላሉት ብዬ ደግሞ ስጋት ይዞኛል። እናንተስ ምን ይመስላችሁ? እሺ እንትንስ ምንድነው በዚህኛው የዓለም ዋንጫ ማን ቢያሸንፍ ደስ ይላል? ምን አገባኝ። በስመ አብ ስንት አልበም አለ የሚሰራ አገባኝ። ኦሬዲ ያርሰናል ነበርኩ። አንተና ማን ያዟል? ነበርኩ ማለት አሁንም ነኝ። ወዳቸዋለሁ። ለዘላለም አርሴናል ይኑርልን። አንተና ማን ያዟል ብትገናኝ ኖሮ በቅድሙ ሞመንት ላይ
አሪፍ ተጫዋች ሆነ ነበር። አርሰናል አሁን እኮ ማን ያዟል እኮ ነው ኳስ ማይጀመረ ማለት ያው ማን ያዟል ግቢ ምግቡን ይበላል። ግን ቴክኒካሊ ነው በጣም አደገኛ ኳስ ተመልካች አይደለም። ኦኬ ፋን ነህ ፖሰሲንግ በጣም ለምሳሌ አርሰናል በጣም የምወደው ሁሉ ጊዜ አሪፍ ይጫወታል። ከሁሉም የተሻለ ጨዋታ የሚጫወተው እሱ ነው። ይዘሸነፋል አይደርስም። ቤኪስ እንደ የሆነ አይነት ነው የተወጋ ነገር ብቻ ግን እንዳለ እኔ ደግሞ ተስፋ አልቆርጥበትም። አርሰናል ምን ታመጫለሽ? ኧረ እኔም እኮ አርሰናል የተለያየ ኳስ ነው እንደምናየው በቃ ምን ይመቻችሁ ግን እኮ ይመስለኛል። አሁን የመጨረሻዋ የሪጎሪ ኳስ በጣም በቃ What's up with that? Oh God, I don't even want to talk about that. I don't even want to talk about that. ሷስ ኳስ ስትገባ ነው ኮንሰርቱ ሜዳ ላይ ዝናብ ዘነበደም እግዚአብሔር ሁሉ አለቀሰ ተባለ። ደስማ አቤት ወንበር እንደዚህ ሰው ኮዳ እንባችን ከባዳቤ ተበልሶ መጣ ሚካ በጣም ኖርማሊ እንደዚህ ነው የማወራው። ሜቢ አታውቂ ይሆናል እንጂ ብዙ ሰው በተጠቃቀባለህ አይነት ስራው ጊዜ ያልከ now way that's not gonna work, you know what I'm saying? ከጓደኞቼ ጋር ሳወራ የሚቀጥ ነው። ሴቶችን ሳወራ እንደዚህ ነው ቶኔ ደደር ያለ ነው። እንበል ተጋዳላ አይነት ድምጽ ነው ያለኝ። ልክ ጓደኞቼ መሀል ስገባ የራሴ የምላቸው ጀስ ኤኒ ነገሬን እንዲህ ማንሸራሸርበት ሰው ሳገኝ ይቀጥላል። ኖርማሊ ስፒክ ማድረገው እንደዚህ ነው። ሰው ያን ያህል አይገርምሽ። ግን እኔ እዚህ ጋር ቁጭ ያልኩት ሕክምና ስራ ላይ ነኝ ምናምን ብዙ ፔሸንቶች አሉ። ግን ሰው ብዙ እንደ ቅዘን ባትፈጥኝ ጥሩ ነው። እኔ እዚህ ጋር ያሉት ለስራ ነው። ሰው ያንቺን ባህሪ እኔ እዚህ ጋር ቅርጽሽን እንዲህ አወዛውዘሽ ስለመጣሽ ላስቀድምሽ አልችልም። ገብቶሻል አይደል? አትቀድሚም። የተሸከመው ነገር ያ ቦታሽ የተሸከመው ነገር ከሌላው ሰው የተለየ አይደለም። ኢትስ ጀስት አ ፑፕ ሶ አዲስ ነገር አልተሸከመም እቃው። ሶሪ ታስቀየምኩሽ ምናምን ነገር ግን አንንም አንቺ ቀድመሽ አትገቢም። አይኖ ማይጃ አይኖ ስራዬን አውቀዋለሁ። ቶኔም እንደዚህ ነው ድምጼ። ይኸውላችሁ ብዙዎቻችሁ ድምጼን ትሰሙታላችሁ፣ ማለትም በተለያዩ ትላልቅ ማስታወቂያዎችና ሶሻል ሚዲያ ላይ። ነገር ግን የኔ ድምጽ እንደሆነ እስቲ ይህን ቪዲዮ ካላያችሁት ገምቱ። ምን የሚለው ሰውዬ ነው? እየገመታችሁ እያሰባችሁ ስሙት። ማወቅ አትችሉም። ምክንያቱም ስራ ላይ ሲሆንና እንደዚህ ሳወራ ከሰዎች ጋር ሳወራ ተመሳሳይ ስላልሆነ ማለት ነው። ስለዚህ ዛሬ አንድ የትልቅ ድርጅት ማስታወቂያ ሰርቻለሁ። እሱንም የሰራሁት የሰከንድ በጣም ትንሽዬ ስራ ነው እና ምን ይመስላል የሚለውን እዚሁ ጋር ታዩታላችሁ። እንዲሁም ደግሞ የኔ ስራ እንደሆነ ስታውቁ ምን እንደሚሰማችሁ ኮመንት ላይ ታስቀምጡልኛላችሁ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። የታባት በጣም ነው ደስ የሚለው። እንግዲህ መቼም ለአንድ እናት ወይ ለአንድ ቤት ሲጀመር ለአንድ ቤተሰብ አንድ ከወለድሽ ልጅ ካረግሽ ቤተሰብ ካረግሽ ለቤተሰብሽ ነው መኖር ያለብሽ። አሁን ባልቀደም የዳርኩት ልጄ በጣም የምወደው በጣም የማከብረው አሁን እንደ ልጅ ብቻ ሳይሆን እሱ እንደ ጓደኛም እንደ አማካሪም እንደ ሁሉ ነገር ነው የምታየው። እሱ ልጅ ደግሞ ከልጅነቱ እስከ እውቀት ከነ መልኩ ከነ ባህሪው ከነ እውቀቱ ከነ ሁሉ እስካሁን ይዞት የመጣ ነው። እንደ ልጅ ተጫውቶት የማያውቅ ነውና አሁን በነገራችን ላይ ቅድም ኮቹ ሲን አንስተሃልና እነሱ ናቸው በእነሱ እጅ ያደገ ጓደኞቼ። እሱ ሲያስታውሱት በቃ ሁሉም ያለቅሳሉ። እሱን ለመጥራት ሁሉ ሰው ቃል የለውም። እህቶቹም ወንድሞቹም ሁሉም ዘመድ አዝማድ አክባሪው ነውና በጣም ነው ደስ ያለኝ። በጣም ሁሉ ሰው የተደሰተበት ነውና ምናልባትም ይሄን ሰርግ እኔ ምናልባት እንደ እናት ደጋሽ በተብዬ ነው እንጂ የምጠራው የደገሱት ጓደኞቼ ቤተሰቦቼ እና የቅርብ ዘመድ አዝማድ ነው የደገሰውና በጣም በዚህ አጋጣሚ ሁሉንም ለማመስገን እወዳለሁና ሁሉ ሰው የሱ ደጋሽ ነበረው። ሁሉ ሰው በራሱ ጊዜ የሱ ኮሚቴ በራሱ ጊዜ የሱ አጋዥ በራሱ ጊዜ የሱ እንትን ነበረውና በዚህ አጋጣሚ እንግዲህ ፈጣሪ ባርክ ከነ ባለቤቴ ገብርኤላ ደራርቱ እንግዲህ እንደምታውቁት ሰሞኑን ልጇን እንድራለች። ያንን ስሜቷን ነው ስታጋራ የነበረው። እንኳን ለዚህ ያበቃሽ ነው። በጣም ለፍታው ትላንትና የሰማነው የዛችኛው አትሌት ዜና አሳዛኝ ነበር አይደል?
በህመም ምክንያት የወሰደችው መድኃኒት በስፖርቱ ክልክል ሆኖ ማነቃቂ ነው ተብሎ ያ ሁሉ እንትኗ ተወስዶባት ነው። ያሳዝናልና የማሚ ሀሳብ አንዱ ምን አለ እንደ ጫቱ ነው የሚቃምም አለው የሚጣልም አለው። በተለይ አንቺ ናውሮች መሳሳት እድልን ይፈቅዳል። አንቺ በረካኝ ከነሱ በርጫ ፈቅደሽ ባለፈው ትንሽ ተቆጡን። መርጦ አልቃሽ መሆን ልክ ነው ወይ? አሁን የሆነ ፖድካስት ላይ ጠላ ተቀምጦ ምናምን ጠላ እየተጠጣ ይሰራል ፖድካስት። የሆነ ወደ ቦታ ላይ ውስኪ እየጠጡ ይሰራሉ። አሁን ጫት ለምሳሌ የሆነ ቦታ ባህል ነው። ምሳ ተበልቶ ቡና እንደሚጠጣው ጫት ይቃመል ብርቅ አይደል? አዎ አዲስ ነገርም አይደለም። ለምንድን ነው ሰዎች የደበራቸው? የመጣሽበትም ሎጂክ ያስኬዳል። አንድና መሰረታዊ ነገር ወደ መሰረታዊ ህግ ስመልስሽ ሙድን ማብራራት ልክ አይደለም። ከዚህ የሚባሰ ነገር የማድረግ መብቱ አለን ማለት በመብት ደረጃ ዘኝ ዘዴ ኦዲየንሶቻችንን ከማክበርም ኢንተርቴን ከማድረግ አንጻር የእነሱን ስሜትና ስነልቦና ኢግኖር አድርገን ሳይሆን እኛን ኮንፈርት ማክሲማይዝ ለማድረግ ራሳችንን በሆነን ቁጥር የተሻለ ፕሮዳክት ይወጣልና ሰው ለራሱ በቀረበ ቁጥር ወዳጅና ጠላቱን ይለያል በሚል ካልኩሌሽን ነው ያላል ያርና አንዳንዴ ማሚ ኮንቴንቱ ይመቸዋል። ማሚ ላይ ደግሞ ብዙ ኮንቴንቱ ቫልዩ አድርጎ ማሚ ላይ ጥያቄ ገባ ማሚ ይቀንሳል ከምርቱ ብሎ የሚያስብ ፋን እኔ አልፈልግምና በዚህ ምክንያት ደብሮት እንዲወጣ ነው ያላል ያርኩ ምንም አይጠቅመኝም። ከስንዴው ይለያል ይለያል በቃ ይሄ አፎጋሪ ፋን አይመቸኝ። ትክክለኛ ጠላትና ትክክለኛ ወዳጅ ነው የሚመቸኝ። ትክክለኛውም ጠላት ትርጉም እስካለው ድረስ ያው አዳምና ዘሮቹ ወደ ምድር የተበተኑት አንዳችሁ ለአንዳችሁ ጠላቱ ነው ስለተባለ ብርቅ አይደለም። ወዳጅም ደግሞ አልሐምዱሊላህ ትክክለኛ ወዳጅ ከሆነ ምርጥ ነው። አፎጋሪ ወዳጅ አይመ የማሚ ሀሳብ አንዱ ምን አለ እንደ ጫቱ ነው የሚቃምም አለው የሚጣልም አለው። አይቼዋለሁ። እሱ ኮሜንት ተመችቶኛል። ያው ጀኒው ፋን ነው በቃ ይቻማት ወላሂ ስሜቱን የተነገረ በቃ እንደዚህ አይነት ፋን ሪል ፋን ከደበርኩም ተነፋካ ማለት ወደ ኋላ አይልም። ይመቸው በቃ ይሄ ሪል ፋን ነው ማለት ይጠቁማል። አንተም በሱ ሀሳብ የማለመስማማት መብት አለ። የኔ ሀሳብ ቅቡልነት እንዲኖረው ምናምን እኔ አልፈልግም። ማግኘት ኤክስፒሪየንስ ነው ማወራው። ስራ እየሰራው ነው። ሰው ላይ አልደርስም። ከዚህ በላይ ከኔ የሚጠብቅ ነገር ያለ አይመስልም። በቃ አሟልቻለሁ። ሸርጥ ይመችሽና የመውደድም የመጥላትም መብት ሰው ይቀምስና አይ ማሜ ስልጆ ነው አይ ማሜ ክትፎ ነው ማለት ይችላል። ሶ አንዳንድ ሰዎች ያ ኢኖ ራይት አላቸው። እኔ ምን ፋሚሊን ኮድ ሊደብረው ይችላል። ዋናው ዚያዘር ወይ እነሱንም እንደሚወዱኝና እንደሚወዱኝ ማቀው አይ እንዲሆነው ከቀረበም ይቅርብኝ ካሉ አየህ ከቤተሰብ ትለያለህ። ጠላት ከሩቅ ከነ ጉዳም ጉዱ ይባላል። እስቲ እንደዛ ከሆነ አብረን እንከታተል ማለት እኔ ሪስክ ያልኩት ይበልጣል። እነሱ ክብር እነሱ ክብር ብሎ የሚያስቡት ነገር ምንም ከክብር ጋር ይገናኝ። ክብር ምናምን በራሴ ብር ባልገዛው ያው እሱ የክብር አጀንዳ ነው። ግን በራሴ ብር ነው አልሐምዱሊላህ። አንቺም አይተሻል። ሌላው ምንድነው ጩጮቹ ቢያዩት ምናምን ያወርደና ይመስጣቸዋል። ሰው እድሜው አነሰም በዛም ኤነርጂ የሚናገረው ነገር ይበልጣል። ስለዚህ ትክክለኛ እውነትን ያልሸመጠጠ ሱሰኝነት ይሻላል የሆነ በማስቀቅ የሚገባ ስፖርተኝነት። ስለዚህ ጩጮቹም ቢሆኑ ከእውነተኛ ሱሰኛና ከአፏጋሪ ስፖርተኛ ይመርጣሉ። እውነተኛም ሆኖ ስፖርተኛ ቢሆን ይመረጣል። እንደዛ ፐርሲቭ ካረጉት ሱሰኝነት ብለው ፐርሲቭ ካረጉት ቬሪ ፕሮባብሊ እንደተባባልነው ለድርሰቱ ኃላፊነቱን እንወስዳለን፣ ላተረጓጉሙ አንወስድም። በተረፈ የተወሰነ ማስተካከያ ተደርጓል። ሀሳብ በምክንያት ከተብራራ ያው ዲስኮምፈርት አለ። አንዳንድ ጊዜ ከኮምፈርት ዞን ማውጣት ነው የሰው ልጆች የለመድ ነው። ማሚ ያለ የለመድ ነው። ሚዲያ ትሬን ማለት ሚኒስትሪ ሚዲያ የመጣበት ናሬሽን አለ። ጀንትል ሁድን እንዴት ነው የተረከው? ጀንትል መሆንን ጨዋነትን የተረከው ያው አንዱ እየቃሙ ባለመቅረብ ስለሆነ እኛ ደግሞ ናቹራሊ የተሰጠን ያክል ጀንትል ነን። ጨዋነቱም አልሐምዱሊላህ የጨዋ ልጅ ነው። የቀረው ነገር ገና ለገና በአንዳንድ ሰዎች ተረጓጉ ምክንያት ራሳችን ሊሚት አድርገን መቅረባችን የኮንፊደንስ ኢሹ ያለብን የሚመስለው ስለሌለብን ደግሞ እንቀርባለን። የርዝቅ ኢሹ የለብንም አልሐምዱሊላህ። አላህ ነው የሚያበላን። ሰዓት ቅመም ተነፋ ትባላለህ። ቅመም እንደኛ ልትበላ ይችላል። ለቃም ከዛልቃም ከሚቀርብ ነገር እንደዚህ አይነት ኢሹ የለብኝ። በዚህ ደረጃ ሊወሰድ ይችላል ሀሳቡ ከተነሳ አይቀር እና ሌሎችም ሰዎች ምናልባት ፈርተው ሙዳቸውን ከማራመድ ማለት ነው ራሳቸውን ከመሆን ባይሸሹ እንደ ወንድም እኔ ምክር ሀሳብ ነው የምሰጠው። ምክር አይደል። ሰላምህ ኖሮ ሰላም ላይ ተጨማሪ ስራ እየሰራ ከራስ ሰዎች ጋር ሸክለውን ያልሸክለ ነገ ደግሞ እውነት ያከባብራል። ሰው ላይ አለመድረስ ያከባብራል። ክብር የሌለው ፍቅር ደግሞ ዋቴ ከነማ ነው። ስለዚህ ጽድት ያለው 10,000 ወዳጆች ነው የምንፈልገው እኔ እንጂ ዝም ብሎ ከባቢ አየር ምናምን የሆነ ንፋስ መጣ የሆነ አይበለውን የሆነ ፋውል ሲሰራ የሚገለበጥበት ፋን ምን ያደርግልህ? ቀን ጠባቂ። አዎ እንግዲህ የሁሉ ምላሽ ምንድነው? ፖድካስቱ ላይ ጫት እየቃመ ለምን ቀረበ የሚለው ነው። የሁለተኛ ዙር የቀረበበት ነው። እንደኔ ራስን መሆን ጥሩ ነው፣ ምንም ችግር የለውም። ግን አንዳንዴ ደግሞ ቦታው የሚፈልጋቸው ነገሮች አሉ አይደል? ባይሆን ጥሩ ነው። ኢቨን አንዳንድ ፖድካስቶች ላይ አንዳንድ ማርስማማባቸው ሀሳቦች አሉ። ፖድካስት ማለት ፍሪ ነው ምናምን ነው የሚባለው አይደለ? ያው ኤዲቶሪያል ፖሊሲ ስለሌለው እንደ ሜንስትሪም ፍሪ ሆናችሁ የምታወሩበት የሰዓት ገደብ የለውም፣ የአቀማመጥ ፕሮቶኮል የለውም ምናምን።
አይነት ነገር ነው ነፃነት ይሰጣል ነው ግን ይሄ አንዳንዴ ያ ነገር በተሳሳተ መንገድ ደግሞ ይጠቀሙበታል ምን በቃ በስነ ስርዓት መጥቶ ተቀምጦ ፕሮግራሙን መስራት አሪፍ ነው ብዬ ነው ማሰብ የሚያስፈልገው ነገር ከዛ ጋር አቮይድ ማድረግ ጥሩ ነው በቃ የሚቀም ሰው ነው ለምሳሌ በቃ ፖድካስት ውስጥ ይቀርጽ አለመቃም ወይ ቅሞ ጨርሶ መምጣት እና አለማሳየት ማለት ነው ቢሆን ይመረጣል ይሄ ያልተጻፈ ህግ አለ ለምንከባበርበት ነገር ኦዲየንሱን ማክበር ምናምን የሚባል ነገር እንደዛ ቢሆን ጥሩ ነው ባይነኝ የኔ ጃኒ ምንድነው ያደረገችው እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል ቲክቶከሯ የጥሪ ወረቀቶችን በትናም ነበር ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ህክምና ክሊኒክ አምባሳደር መሆኗ ነው ይህንን ጉዳይ እንዴት ተመለከቱታላችሁ አው ቀለበት ላረግ ነው የሚል ነው እንትኑ ታትሞ ለጥፋ የነበረው ላከችላቸውም ለሰዎች እንደኔ ዲስሪስፔክት ነው ይቅርታ አድርጉልኝ እኔ አንድ ማቀው ሰው ቀለበት ላረግ ነው ምናም ብሎ ጥሪ ቦታ ጠርቶኝ የራሱን ቢዝነስ ሲሰራ ምናምን ማየት ትክክል ነው ብዬ አላስብም ይሄ ይቅርታ ግን እንደ ስትራቴጂና እንደ እንትን ከሆነ ግን የሚገርም ነው የተሰራው ምክንያቱም እንዳለ ሄደው ሶሻል ሚዲያው ላይ ብዙ ተከታይ ያላቸው ቲክቶከሮች ምናምን ነበሩ የተጠሩትና እያንዳንዳቸው ደግሞ እዛ ሲሄዱ ላይቭ መግባታቸው አይቀርም ጃኒ እንዲብላኩ ጠራችን አምባሳደር ልትሆን ነው ለእንትን ነው እየተባለ አድቨርታይዙ አንድ ሰው አምጥተው ግን ለብዙ ቲክቶከሮች አድቨርት እንዲያደርጉት ነው የተደረገውና ይሄ ከማርኬቲንግ አኳያ በጣም አሪፍ ነገር ሊሆን ይችላል እንደግል ግን ለኔ ዲስሪስፔክት ነው ኢሱ ደስ አለው ለምን ነው ደስ የሚለው ኢሱ ማምዬ ቴንክ ዩ ያ ኢሱ ለምን ነው ደስ የሚለው ለምን ደስ ይላል ደስ አይለው ምን ይሳለቀስ ኢሱ ባለፈው አላያችሁም እንዴት ገና ቤቱ ስገባ አላያችሁ እንዴት አይን ውስጥ አላያችሁ ቅልስልስነት እሱ ያው ነው ማጥፋተው ያ ምናልባት አትጠብቁትም ይሆናል በህይወቴ የተከባድ ጊዜ ያሳለፍኩት አሁን እዚህ ጋር ዲቴል አልሄድም አልጠበኩት ነገር እኔ ድሮ አራዳም ወይም ደግሞ በኔ ጊዜ ማለት ይችላል አራዳ ማለት ስንት አለሽ 200 ወር እኔ ጋር 800 ወር ስንት 1000 ነበር ጋር አንተ ዘመን ታዋጣ ብናምን ያው ዘመን አስተማሪ ሴት በፊት አብረን ሼር ተደረገና ያ ማይንድሴት ይዘከውጣ ስትመለስ ተጠብቋል ብዙ ነገር ሆነስትሊ ተቀያይሯልና ብልጥ አራዳ ብልጥ ሆነበታል እና ብዙ ነገሮች ሀፕን ባጭሩ ማለት እና ዳውን ሊያደርገኝ ብዙ ነገር ነበር ግን አንድ ማሙ ፕሪንሲፕል ስትወጥ መጀመሪያ የመጀመሪያው ስቴፕ ከወደቅሽ በኋላ አንድ ነው ወደ ዳርቻ ስለዚህ መውደቅ የሚሆነው መውደቅ ነው ብለህ ትቀበለው ብቻ ነው አዎ ዝብርቅርቆ ወጥቷል እኮ የአራዳ ትርጉም አንዳንዱ ሰው ላይ ብልጠት ሰርቶ እንደ ተንኮል ማለት ነው በሸውዶ የሆነ ነገር አድርጎ ከለ አራዳ ነው ሊባል ይፈልጋል የሚሉትም ያን የሚሰየሙትም ሰዎች አሉ ተዘበራርቋል ብቻ አራዳ ትርጉም በጣም በጥፍ ያለኝ ነው መሰለኝ በሰዓቱ ያው ፌስ ኦፍ ላይ ከልባል በስቃ እንደዛ ነው መሰለኝ እና የሆነ እንትን ፈሳሽ ነገር አለ ላይክ ደማው እንዴ አውዝ ላይክ እንዴት በቀላሉ እንዴት ፓወር አልነበረውም እንዲህ ነው የነካኝ እና ላይክ ፈሳሽ ነገር what the fuck ከዛ ጓሮ ወሰደኝ አንዱ የኔ ጓደኛ በኢየሱስ ክርስቶስ የእንቁላሉ መንፈስ የተመታ ይሁን ይላል ከዛ እኔ እየሳኩ ነበር ቲሸርቴ ሙሉ አውልቆ እዛው ውስጥ ከተውና በኢየሱስ ነው ይላል ከዛ አይ በቃ ላይክ ይሁን በቃ ተናድጄ ነበር አልጠበቅኩም መጀመሪያ ላይ አይተሽ ከሆነ በጣም አግሬሲቭ ነበርኩ ከኋላ ተረጋጋው በቃ ላይክ እኔ ራሱ አሳቀኝ እንዴት እንቁላል በኪሶ ይዞ መጥቶ ምናምን የሚለው ፓርት እኔ ራሱ አሳቀኝና በቃ ትችታለህ የዛ ሰዓት ላይ የነበረክ እንደውም አግሬሲቭነት አሁን አሰልጣኝ የሚሆኑ ላይ መስም በጣም ተናደህ ነበር በቃ ማታ በኢትዮጵያ እንቁላሉን እውነት ለመናገር ኳላ ሳስበው ቅር ያለኝ ነገር everyone is like asmat ነው like አሰርቶ ነው መጥቶ እንዲ
አስተብትቦ ነው እንዲያደርገው ነው የሚሉት። አየሽ የሆነን ባህል ከሆነ ቦታ ቀጥታ መተን እዚህ ጋር አፕላይ ስናደርግ የተለየ ፊድባክ የተለየ ሪያክሽን ሊኖር ይችላል። ይህንን ደግሞ ጆኒን ጠይቂ። ፋሚሊው ጋር እኔ አባትየውን እኔ የምሰራበት ጂም ቤት ነው የምሰራው እና አገኘሁት ከፋይት በፊት ማለት ነው። ወደዚህ ወደ ቦንጋ ወደ አዲስ አበባ መጥቼ ትሬኒንግ ኔክስት ሌቭል ነበር የጀመርኩት ጂም እና እዛ ነው የሱ ፋዘር የሚሰሩት ስፖርት የጆን ፋዘር ማለት ነው። እና የትኛውን ቤተሰብ ይጨነቃል አውቃለሁ። ላይክ የኔን ፋዘር ይጨነቃል። ስልክ እንዳነሳ ሁሌ እንዳለቀሰ ነው ፋዘር የኔ ፋዘር አይፈልጉም እንዴ ያስጨንቃል። ከዛ ሰለማቅ የጆኒን ፋዘር የጆ ፋዘር ምናምን አሉኝ። ኦ ሪሊ ፋዘር የኔ አባት እንዴት ነህ ደህና ነህ ወይ? ይሄ ትራሽ ቶክ ነው ጀስት ኖርማል ነገር ነው ፕሮፌሽናል የሆነ ነገር ነው ያለው ምንም ሀሳብ እንዳይገባ ምናምን አላልኩት። የሱ ፋዘርና እኔ ጓደኞች ነው። ጆን ከድጋሚ ፋይት የማድረግ እድል ቢመጣ ትወዳለህ? እዛ እንዳያሰለጥነኝ ነው እንዴ? ሊሆን ይችላል ኢንተርቪው ነው ጆን ሊሆን ይችላል እንዳያሰለጥነኝ ነው እንዴ? እንዲደብቅ ነው እንዴ? ሊሆን ይችላል ይሆናል ብዬ አስባለሁ። የትምህርትንም ተጽዕኖ አሳያለሁ ብዬ አስባለሁ በዛ። እንዴት እስቲ መምህር አስተማሪ ተምሮ ሰው እንዲህ ማድረግ እንደሚችል ማሳየት። ተማሪ አስተማሪውን ብዙ ጊዜ ይበልጣል። ካልበለጠ አስተማሪው ለምን አስፈለገ? አሪፍ ቆይታ ነበራቸው ዲስከስ። እኔ በጣም ንቃተ ህሊናን ያደነኩት ምንድነው ማወቅ መለወጥ የሚፈልገው ነገር ፋይተር መሆን አይደል? ስለዚህ ከሚበልጠው ሰው መማር ለዛውም በአደባባይ ካሸነፈው ጋር ሄዶ ዝቅ ብሎ እየተማረ ነው እና ይሄ በጣም ትልቅ ብቃት ነው። ብዙዎቻችን ጋር የሌለ ነገር ነው እና ልንማረው ልንወስደው የሚገባ ነገር ነው። በጣም በዚህ አድንቄዋለሁ በጣም እና እኛ አካባቢ ፊሎሶፊካል እይታ ስለነበረኝ ኢሉሚናቲ ይሉኛል። እኔ ይሄ 666 ነው ይሉኛል። የሆኑ ልጆች ሰብሰብ አሉና መጡ እኔ ጋር ይመስለኛል ከኬት እንደሆነ ከውትድርና ነው የተመለሱ ልጆች ናቸው። እነዚህ ልጆች ደግሞ ዛኔ ኢንቨስትመንት ፕሮሰስ እያደረኩ ነበር። ለምንድን ይፈልጉኝ ምናምን አልኩ። መጡና ጆ በቃ ልናገኝ እንፈልጋለን ብሎ ተደጋጋሚ ጨቀጨቁኝ። እስኪ ላገኛቸው ላይክ ምንድን ነው ነገሩ ብዬ አገኘኋቸው። ሻይ ቡና ቁጭ አለን። ለመናገር ፈሩ። የያዙትን ነገር ምንድን ነው ንገሩኝ። በቃ እዛ አንተ የምታስመሰክፍክበት ቦታ እኛን አስመስክፈን ምናምን አለ። እርግጠኞች ናቸው ኢሉሚናቲ ነው እኔም አለ ቀደዛ እንደሚሉ አውቅ ነበረ። ከዛ እሺ ኦኬ በቃ ትመዘገባላችሁ፣ ህይወታችሁን ለመሸጥ ዝግጁ ናችሁ ወይ አልኩኝ። ራዋል ርጫ አካውንታችን ጠይቅ። በቃ ይሄ ነገር የህይወት ሽያጭ፣ ህይወታችሁን እየሸጣችሁ ነው ያላችሁት። ከዚህ በኋላ ህይወታችሁ የዚህ የሰይጣን ነው። ሶሪ ፈዳ የሰይጣን ነው። ተቀበሉ። ከዛ ተመለሱ። እንደዚህ ህይወትን ለመሸጥ ዝግጁ ከሆናችሁ ህይወትን መቀየር እንዴት ነው የሚከብዳችሁ እናንተ? አባት መሬት የለውም አለው ብዙ መሬት። አባት በሬ የለውም አለው። የእናንተ አባት መኖ ማዘጋጀት አይችልም? የሱን አባት መሬት በሱ በሬ ብታርዙ ድንች ስንት ነው የሚሸጠው? ኢማጂን ላይክ ተርባችሁ እዛ እርሻ ላይ ለምን አትወድቁም? እስከዚህ ድረስ ተሰርታችኋል፣ ጥራችኋል። ከመሬት ተነስቶ ህይወትን ለመሸጥ ዝግጁ ከሚሆኑ ላይክ እዛ እየጣሩ መሞት ይችላል። በጣም ሰው በስሜት ተገልብጦ የመጣበት ፕሮግራም ነበረ። ያንን አያችሁና እናንተ በመቀኝነት ኢትዮ ፋይት ብላችሁ መጣችኋል ብለው ወቀሳ ስለተነሳባችሁ አይደል? በመቀኝነት ሳይሆን እሺ፣ ለመቀኝነትማ ሪንግ አንሰጠውም ነበር። ሪንግ ፕሮቫይድ አድርገናል እኮ እኛ እንደ ኪክ ቦክስ አሶሲዬሽን። አሁን የሚሰራው ኪክ ቦክስ አሶሲዬሽን፣ ቦክስ አሶሲዬሽን፣ አዲስ አበባ ቢሮ፣ ኢትዮ ፋይት ናይት። ለብቻ መሮጥ ቢፈለግ እኮ በጣም ፈጥነን መሮጥ እንችል ነበር። ከዚህ በፊትም ብዙ ውድድሮች እኮ በኪክ ቦክስ ተዘጋጅቷል እኮ። እናንተ እስከዛሬ እነዚህ ልጆች እስኪያዘጋጁ ድረስ የት ነበራችሁ እናንተ? ምክንያቱም አንዳንዶች የሚያነሱባችሁ ጥያቄዎች ኤምኤምኤ የሚባል ኪክ ቦክስ የሚባለው ነገር ምን እንደሆነ ምናልባት እንደውም ትንሽ የስፖርቱ እነዚህ ውድድሮች ቦክሱ ምናልባት ትንሽ አዲስ አበባ ትንሿ ስቴዲየም ይደረግ ስለነበር እኔም የቦክስ ፋን ስለነበርኩ ሰው ሄድ ነበር። በተለይ ከዚህ ከኤምኤምኤ ጋር ቴኳንዶ ምናምን የሚባል ምናልባት የሆኑ የሰፈር ትዕቢተኛ ልጆች የሚሰሩት ስፖርት እንጂ ዓለም አቀፍ እንደሆነ በማይታሰብበት በዚህ ምድር ላይ እነዚህ ልጆች ኪክቦክስ ምን እንደሆነ ይሄ ኤምኤምኤ ምን እንደሆነ ሳይሆን ስፖርት መሆኑን በማይታወቅበት ምድር ላይ ስፖርቱ እንዲታወቅ አውቀዋል። ስለዚህ ከዚህም አንጻር እናንተ እንደውም አንተ ተናገር ቃል በቃል ተናገርካት ቪዲዮ አለችኝ። ልጅ ቢሮጥ አባቱን አይቀድምም የሚል ነገር ተናግራል። እንዴ ለምንድን ነው አባቱን የማይቀድመው?
ምክንያቱም አንተ አሰልጣኝ ነህ፣ ልጅህ ተማሪ ከአንተ እንዲበልጥ ነው። ለምሳሌ አንድ የፊዚክስ አስተማሪ እኮ ልጁን በፊዚክስ አብቅቶ ፓይለት ይሆናል ልጁ። ስለዚህ ቀድሞ ለምንድን ነው? ከዚህ አንጻር እዚህ ላይ ቅሬታ አንተ ላይ ስላለ ስለ ኤምኤምኤ ባክግራውንድ መናገር ብንፈልግ የዛሬ 7 ዓመት ነው ኤምኤምኤ ውድድር ኢንተርናሽናል በሀገራችን እንዲደረግ ታስቦ ሪንጉን ላይ ገባው። ሪንጉ ላይ ያለውን ስብ ይሄ ቲሸርት የዚህ ቲሸርት ሪንግ ነው ያለው እኛ ከተማ ላይ አፍሪካ ዩናይትድ ኤምኤምኤ የሚባል ይሄ ኤምኤምኤ ካምፓኒ የኛ አሶሲዬሽን የቦርድ አባል የማህበራችን መኮንን ይባላል። ስልጠና ተለያዩ ነገሮችን አስቦ ከዛሬ 8-7 ዓመት በፊት ኮሮና መጣ። መጀመሪያ ተቋረጠ። በኮሮና ምክንያት ተወዳዳሪዎቹ ሁላ ገንዘብ ከፍሉ። በሁለተኛ ጊዜ ደግሞ በ2013 ትግራይና ኢትዮጵያ በሉዓላዊነት በጦርነቱ ምክንያት ምንም አይነት ዝግጅት አይካሄድም ተብሎ 2 ፌል አደረገበት እንጂ ስልጠናው ውድድሩም የታሰበው የዛሬ 7 ዓመት ነበር። ያንን ደግሞ ለማየት የተለያዩ ቴሌቪዥኖች ጋዜጣዊ መግለጫ ከቢሮ ጋር የኪክቦክስ አሶሲዬሽን ሲሰጥ መረጃ አለ፣ ቢሮውም መረጃ አለው፣ እኛ አድርገናል። አሁንም ቢሆን ደግሞ የተሻለው ሀገራችን ላይ ስፖርት ቱሪዝምን ለማስጀመር ከውጭም ያሉ በእኛም ስር ያሉ ልጆች የሚወዳደሩበት ትልቅ ውድድር እየታሰበ ነው። የሚመራው አካል ግን ከብዙ ኮላቦሬሽን ሆኖ ነው። ገጽታ ግንባታ ስለሆነ አገርን መገንባት ለአገር መልካም ስም ማሰጠት በዚህም ፊልድ አገራችን ላይ ተወዳዳሪዎች አሉ ለማስባል የሚሰራ ስራ ነው። የከተማንና የሀገርን ገጽታ ከመብላት ያለፍን መሆናችንን ማሳያል። ብዙ ጊዜ ረሃብ በችግር በምናምን የሚታይ ሀገር በእንደዚህ አይነት የሌክዠሪ በሆኑ ስፖርቶች የኒኪኪ ስፖርቶች እኮ የሌክዠሪ ስፖርቶች ናቸው። ማቴሪያሉ ራሱ ውድ ነው። ከባህል ጓንት ይፈልጋል፣ የርጌር ምናምን መክሊ እንደዚህ አይነት ስፖርቶች በሀገራችን እንደሚሰሩና የሀገራችን አትሌቶች ነገ ፕሮፌሽናል ራንክ ውስጥ እንዲገቡ የሚሰራ ስራ ነው። ይሄ ደግሞ በትኩረትና በስሌት የሚሰራ ስራ ነው። ከሎካል ጋር በምንም የሚያዝ አይደለም። ቅድም ተናግሬያለሁ። የአማተር ውድድር አለ፣ ሪጂናል የአዲስ አበባ የከተማ ውድድር አለ፣ የሪጂናል ውድድር አለ። አሁን እኛ እኮ ሃይ ፐርፎርማንስ ተወዳዳሪዎች ነው የምናመጣው እያለ ይሄ ስፖርት እኮ በከተማ ደረጃ እንኳን አልተደራጀም። ገባ? ስፖርት የሚደራጀው በከተማ ከዛ በኋላ በአገር ነው የሚደራጀው አይደል? በየክልሉ ከተደራጀ በኋላ በከተማ እንኳን ሲደራጅ 5 ክለብ ይላል፣ ዳኝነት ይላል። ዳኛ ማሰልጠን አለበት። አሰልጣኝ 10 አሰልጣኝ 10 ዳኛ መኖር አለበት በከተማ እንኳን ለማዋቀር። ይሄንን ደግሞ ኪክ ቦክሲንግ አሶሲዬሽን እየሰራ ነው። ከዛ መሃል ደግሞ አንዱ የኔ ክለብ እንዲደራጅ እየሰራን ካለን ውስጥ። ስለዚህ ገና በሪጂናል ደረጃ እንኳን ባልተደራጀ አንድ ውድድር ስለተደረገ ስፖርቱ ታውቋል ማለት አንችልም። ግን መልካም የሆነ ነገር መንገድ ከፍቷል። አይናችን እንዲበራ ወይም አይናችን በደንብ እንዲያይ በደንብ መስራት እንዳለብን አሳይቶናል። መልካም ነው። ጥሩ ጎን እንዳለው ጥሩ ጎኑን አይተናል። ይሄን ጎኑን ደግሞ ማስቀጠል የምንችለው እኛ ባለሙያዎች ነን። ባለሙያዎቹ ደግሞ ይሄንን ፕሮጀክት ከተቀበልን ጀምሮ ስራ እየሰራን ነው። ይሄን ለመስራታችን ደግሞ በተለያዩ ጊዜ ውስጥ ውድድሮች አካሂደናል። ውድድሮች ስናካሂድ ደግሞ እንደዚህ 3-4 ስፖርት አንድ ላይ ውድድር ማዘጋጀት አትችልም። እንደ ፌዴሬሽን የሚመለከተው ፌዴሬሽን ብቻ ነው የሚያዘጋጀው። ኪክ ቦክሲንግ ኤምኤምኤ በከተማችን ላይ ተደርጓል። እንዲህ በከፍ ባለ መንገድ ግን አልተደረገም። የመጀመሪያ ብለው ያሉት 3 ስፖርቶች በአንድ ቦታ ላይ ስለተደረጉ ነው። ቦክስ፣ ኪክ ቦክስ፣ ሞይታይና ኤምኤምኤ ስለተደረገ ይሄ ነው። ይሄ መደረግ እንደሚችል አሳይቷል። እንግዲህ የስዊት ቦክስ ባለቤት ነጌች ከጀመሩት በኋላ እነዚህ ደግሞ ፌዴሬሽን ውስጥ ያሉ ሰዎች ናቸው። የዛኔም ትንሽ ክርክር ነበረባቸው። በኋላ ታርቀው ነው የተዘጋጀው። ሪንጉንም የሰጧቸው እነሱ ናቸው። አሁን እነዚህኞቹ ደግሞ እያዘጋጁ ነው። ለምሳሌ ቢኒያምን ምናምን የሚያስመጡት እነሱ መሰሉኝ።
ሌላ ውድድርም የተዘጋጀ ነው። አሁን መነቃቃቱ ጥሩ ነው። መኖሩ 2 ቦታ 3 ቦታ መኖሩ በደንብ ስፖርቱን በደንብ ይነቃቃል። ተመልካችን በደንብ ያለው ስፖርት እንደሆነ ታይቷል ባለፈው። ስለዚህ አሪፍ ነው። ቢበዙ ምንም ችግር አለው ብዬ አላስብም። እኔ አጥፍቷም ለመገሰጽ ሳይሆን ቤትም አናገኝህም ነበር፣ አናውቅህም ነበር። ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አታር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። ያው እንግዲህ ታውቃላችሁ በዚህ በዋልድባ ገዳም ምክንያት ከእሸቱ ጋር አባቶች መጥተው እግረኛው ሚዲያ ላይ ትክክል እንዳልነበረ የተደረገው ነገር ተናግረው ነበር። ለዛም ምላሽ ሰጥቷል። የሰጠው ምላሽ ባለፈው አይተናል። በጣም በትህትና በይቅርታ የማያውቀውን ነገር ሁሉ ላይ ይቅርታ ጠይቆ እነሱ ጋር ደግሞ አልደረሰም ብሎ ያሰበውን ኢንፎርሜሽን ደግሞ በምን ምክንያት ያ እንደሆነ አስረድቶ ጠይቆ ነበር። ያው እነሱ በራሳቸው ተነሳሽነት በቀጥታ እሱ ጋር ሄደዋል እና ደስ በሚል ሁኔታ መርቀውት ቢሮውን ባርከውለት ምናምን ሄደዋል። ይገባዋል ነው የምለው በጣም ምክንያቱም ዳሮ ነው እንዲያረገ ከማለት ይልቅ ገብቶ እዛ ጋር ተጠግቶ ምናምን እያገዘ ስላለ የሚሰራ ሰው ደግሞ ይሳሳታል። ያንን እያረመ ይቀጥላል። እነሱም አባቶች ናቸው እንደ ልጅ መርቀውም ብለው ሄደዋል። በጣም ነው ደስ የሚለው። አንዳንድ ነገሮች ነበሩ መጀመሪያውኑ እግረኛው ጋር ከሚሄዱ ለምን እሱ ጋር ቀጥታ ሊሄዱም ነበረ ምናምን የሚሉ ሰዎች አሉ። በእርግጥ ግን ዞሮ ዞሮ እነሱ የሚያደርጉትን ያውቃሉ። ትላንትና ተገናኝተው እንግዲህ ይቅርታ ማለት ባርከውት ተመልሰዋል። በጣም ደስ የሚል ነው። ምን አለ እንዴ በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው። ፍርድ ቤት አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤቱን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ያው ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ያው እኛ ከሁለተኛው ግን ሳንሰማ እውነት ይሁን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላውቀውም። ጥላቻ ኖሮኝ አይደለም እኮ። ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልልክልሻለሁ። ሰሞኑን ደግሞ የመጣው ምዝግብ ምንድነው? ጆን ዳንኤል የሚኖርበትን ቤት ለ3 ዓመት የኖረበት ቤት ነው። 1 ዓመት ያው እስር ቤት ስለነበረ ተረድተን ችግሩን ቡስ ይወጣ እንዲከፍል ምናምን አድርገናል። በኋላ ደግሞ ይኸው አይከፍልም ምናምን ነው የምትከሰው። እንግዲህ 22 ነው ያከራየሁት ግራውንድ ላይ ለዛውም በ30,000 ብር እያለች አልከፍልም እያለ ቤት ኪራይም አልለቅም ብሎ በጣም አስቸግሮናል የሚል ክስ ይዛ መታለች። እንግዲህ ከሱ ግን ምንም መልስ አልተሰማም እስካሁን። ዳንኤል እያሉ ነው ሀቢባ አንቺ ቤት ተከሷል። እውነታቸውን ነው? የሆነች ቤት እንትን የቤት ክራይ ምናምን አከራይታው ምናምን ነገር ነው። ሁሉን ምናምን ልካልኛለች። በእርግጥ በሱ ስም አይደለም በእህቱ ስም ነው። ግን እኔ አናግረዋለሁኝ መጀመሪያ አናግረዋለሁ። ላይቭ ላይ ነው አደባባይ ወጥታ የተናገረችው ሀቢባ። ገስት ገብታ መጨረሻ ላይ ነው ስሙን የጠራችሁ እንጂ ጉዳዩን አስረድታ ምናምን ፌመስ ቲክታከር ነው ምናምን ብላ ከዛ ጆ ነው ስትል ማስረጃዎችሽን ላኪልኝ አልኳት። ቁጥር ተቀያየረን። ዋትሳፕ ላይ ላክችልኝ። አናግረውና መልሱን እነግርሻለሁ አልኳት። ግን ውሉ በሱ ስም አይደለም። ውሉ በሱ ስም አይደለም። እሱ ሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? እህትየው ናት የምትጠየቀው።
ለእሱን ያከራየሁት ግን ሙሉ በእህቷ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱ ሰማና እሱን አናግሬው መልሱን እነግርሻለሁ አልኳት። እሺ አለች። እሷ አሜሪካ ነገር ነው እኮ የምትኖረው። ቤቱ ግን ቤቱ ኢትዮጵያ ነው ያለው። እሷ አሜሪካ ናት። አይ ቤቱ አሜሪካ ነው ያለው፣ ቤቱ ኢትዮጵያ ነው ያለው ትላለች። ግላፍ ለቀቅሽ? እሺ ስጡበት። ኧረ አበባ አትስጪ ሙቲ ግላፍ ላይ። እሺ ወይ አንዳንድ ጋላክሲ ያዋጡልኝ ፍራግመንቴን 26,000 ያስፈልገኛል በ2 ሰዓት ውስጥ ፍራግመንት ሉዝ ላለማድረግ። ቴምር ናት እንዴ መታ የነገረችሽ? አይ ሩታ ትባላለች እሷ። ቴምር አይደለችም። ያማቸዋል እንዴ ቲጂኒና ቴንክ ዩ። እስቲ ጋይስ ሄዱበት ጋላክሲ ምን አባታችሁ ነው የምትሉ? ጤነኛ ናችሁ እንዴ? ጠይቂያት አሉኝ። መድኃኒዓለም ሀቢባ ጆንዳኔ ጠይቂያት አሉኝ። ከዛ ስጠይቅሽ ደግሞ ማለት ተይ በቃ ተይ ይሉኛል። እንዴ መጥፎ ነገር አወራን እንደኛ ያማቸው እንዴ? መጥፎ እኮ አላወራንም እኮ አመላችሁ ደህና ናችሁ? ኧረ በእግዚአብሔር ሰላም ሆኑ። አማራይት መሲ ሜላ ግላብ አለ። ሞት አይቀርም እኮ ሞት ይቀራል እንዴ? ልሰድድ ልሞትልህ እናት የሆነ ገንዘብ ወስደውብኝ ነው። የሆነ ገንዘብ ከስልኬ ላይ ብዙ ብር እንደዚህ ነው አልላችሁም። እና እዚህ ጋር ይጽፍልኛል። ገብቶሃል? ኃላፊነት አለብኝ ኃላፊ ነኝ ምናምን እያሉ ከቀበሌ ጀምሮ ዶክሜንት ሰርቀውልህ ዶክሜንት አውጥተው የሆነ ነገር ሲያረጉ ያዝናቸው ማለት ነው። ገብቶሃል? እዚህ ጋር የሆነ ነገር ቢያርብህ ወይ የሆነ ነገር እንትን ላይ ልትወጣ ነው እንዴ? ሚዲያ ላይ ወተን መለመኛ ነን እንዴ? ያለንን በስርዓቱ ካልተጠቀምንበት እንደገና ደግሞ ተለምኖ ነው እንደምንቀበረው። ሬሳ ሳጥን መግዣ እገሌ እኮ ታሟል፣ እገሌ እኮ እንደዚህ ሆኗል ተብሎ እንዴ በጣም ይከብዳል። ጥሩ አይደለም፣ ነውር ነው እንዴ። ምን አባ ነው ያልከው? ጫት ቤታ አንተ ደብተራ ዝም አትልም? ምን ነካው? አሳያለሁ። ለምን አንተ ሙያተኛ አይደለም? ሌባ መኪና መሸጫ ይሻላል። እንግዲህ በጣም ስሜታዊ የሆነው ላይቭ ላይ ከባድ ስድብ ብሎ እየተሳደበ ነበር። ጌዲ በተራ ነው። ከስልኩ ላይ የሆነ ነገር ተሰርቋል ምናምን ከሙያተኞች ጋር ብቻ የሆነ እንትን ነበረው። ግን አንዳንድ ጊዜ ጥንቃቄ ያስፈልጋል። እንደዚህ ታዋቂ ሰው ስትሆኑ ላይቭ ስትገቡ ምናምን በጣም ያስፈልጋል አይደል? የሆነ ህዝቡ የሚሰጣችሁ ቦታ የሚጠብቅባችሁ ነገር አለ። አሁን ቅድም እንዳየነው እኮ ነው። ይሄ ትክክለኛ ማንነትን መግለጫ አይደለም። እኔ እንዲህ ነኝ ማባያ ቦታ አይደለም። ለዛ ቦታ ለዚህ ላይቭ ሲገባ የሚፈልገው ማነር አለ፣ እሱን ይዞ መሄድ ነው። አርቲስት መልካሙ ተበጀ የእሱን ስራ ነበር የሰራሁት። እንደ አጋጣሚ በጣም ጥሩ ሆኖ ተሰማ። ነገር ግን እውቅናውን እኔ አላገኘሁትም። በድምፅ መመሳሰል ለቴዎድሮስ ካሳሁን ወይም ቴዲ አፍሮ ስያሜ ተሰጥቶት እንትን አለ። አንደኛ ያ ሲወጣ አላቅም ነበር። እኔ ስቱዲዮ ሰራ ነው። ከዛ በኋላ ያለው ፕሮሰስ አርቲስት መልካሙ ተበጀን አግኝቶ ፈቃዴ ማግኘት ፕሮሰስ ላይ ነበርኩኝ። ብዙ ሰዎች ሙያው ላይ ያሉም ሰዎች ቤተሰቦችም እያገዙኝ ነበረ። ድንገት ሳላስበው የሆነ ሰዓት ላይ ትራንስፖርት ውስጥ ሰማሁት። ድንገት እና በጣም ደነገጥኩ። ማለት ተቀድሜ ነው ወይስ ደግሞ የራሴ ነው? ያንን ነገር ነበር እንትን ያልኩት። በኋላ ላይ ሳጠራ ግን የራሴ ስራ ነው። ዩቲዩብ ላይም ቴዎድሮስ ካሳሁን የሚል ነበር የወጣው። ደግመን ስናየው ደግሞ ቴዎድሮስ ካሳሁን እና ሳሙኤል ድንቁ በጣም የተቀራረበ ድምፅ አለው። ድምፃዊ ሳሙኤል ድንቁ ነው ብሎ ድጋሚ ለቀቁት። ይህን ይመስላል ያለው ነገር። የፊልም አጀብ ያልሽኝ ደግሞ ብዙም ባይሆኑ ወደ 11 ፊልሞች ሰርቻለሁ። ታስታውሱታላችሁ አይደል? አንድ ጊዜ ተለቆ የነበረው ነጠላ ዜማ የመልካሙ ተበጀ የቴዲ ነው ተብሎ በደንብ ከዛ ልክ እንዳለው እንደዛ ነበር። ግን ይሄ ነበረ ዛሬ ገና ነው በዚህ ሰከላ ላይ ነው ያየሁት መልኩ ራሱና በጣም ይገርማል አጋጣሚው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።